ስንት አጥምዳቸዋል። ጳጳሳቱ በጵጵስናቸው ስንት አጥምደዋል። ካህናት በክህነታቸው ስንት አጥምደዋል። ሰባኪያን በስብከታችን ስንት አጥምደን ይሆን? ሐዋርያት እኮ ዓለምን ያዳርሱት፣ አልጫውን ዓለም በወንጌል ያጣፈጡት፣ ጨለማውን ዓለም በወንጌል ያበሩት 12 ሆነው ነው። ዛሬ በብዙ ሺህ የሚቆጠሩ ሰባኪያን አሉ። የኦርቶዶክሳውያን ቁጥር እየጨመረ ነው ወይስ እየቀነሰ ነው? አንዳች አላጠመድንም ማለት ነው። ልጆቼ ብሎ የሚጠራው እኛን ብቻ ነው። ይህንን መረዳት ይገባል። ኦርቶዶክሳውያን አባታችን ሆይ ብለን የምንጠራውም እኛ ብቻ ነን። አባ አባ ብለን የምንጠራበት የልጅነት ስልጣን ተቀብለናል። እግዚአብሔር የሁሉ አምላክ ነው፣ ቢያመልኩትም ባያመልኩትም። እግዚአብሔር የሁሉ ፈጣሪ ነው፣ ቢያምኑበትም ባያምኑበትም። እግዚአብሔር ግን የሁሉ አባት መሆን አይችልም። አባትነቱ በጥምቀት ለተወለድን ለኛ ብቻ ነው። አባትና ልጅ ያደረገን ደግሞ ወገኖች፣ ቀኝ ምንድን ነው? ቅንነት ነው። ቀኝ መልካምነት ነው። ቀኝ መንፈሳዊነት ነው። ቀኝ ሃይማኖት ነው። ደክማችሁ ደክማችሁ ተስፋ የቆረጣችሁ እጄ አመድ አፋሽ ሆነ ብላችሁ ግራ የተጋባችሁ እወጣለሁ፣ እወርዳለሁ፣ እሰራለሁ፣ እለፋለሁ ግን ልፋት ብቻ ነው፣ ውጤት የለም በሕይወቴ ምንም ነገር አላገኘውም ብላችሁ እጃችሁን አጣጥፋችሁ የተቀመጣችሁ ሰዎች ትኖሩ ይሆናል። በቀኝ በኩል መረባችሁን ለመጣላችሁ ግን እርግጠኞች ናችሁ? ፍቅሩ ሁሉን ያስጥላል፣ ፍቅሩ ሁሉን ያስተዋል። ወገኖች ፍቅሩ ስንቱን ማረከ፣ ስንቱን ከስጋ ፍላጎት ለየ፣ ስንቱን ገዳም አስገባ። ክርስቲያኖች ጻድቃንን ወደ ገዳም፣ ሰማይታትን ወደ ደም የወሰደው ፍቅሩ ነው። ጻድቃንን ለመከራ ያነሳሳ፣ ሰማይታትን በተጋድሎ ያበረታ፣ በሞት ላይ እንዲጨክኑ ያደረጋቸው ፍቅሩን አያችሁት? ደግነቱን አያችሁት? የያዙትን አሳ ጠብሰው እስኪበሉ አልጠበቃቸውም። የበሰለ ምግብ አዘጋጅቶ ጠበቃቸው። የተዘጋጀ ማዕድ አዘጋጅቶ ጠበቃቸው። እንዴት እንደደከሙ ያውቃላ። ረሃባቸውን ያውቃላ። መድኃኔዓለም ደግሶ ጠበቃቸው። እንዴት ደስ ይላል! እነሱ በእንጀራ ምክንያት ከሱ ኮበለሉ፣ እሱ ግን እንጀራ አዘጋጅቶ ጠበቃቸው። ወገኖቼ እንጀራ ለማግኘት ብላችሁ እባካችሁ እንዳትኮበልሉ። አሁን መሽለኪያው የበዛው ቀዳዳው የበዛው እኮ ጌታ ስላልባረከው ነው፣ ሌላ እንዳይመስላችሁ። የትም አግበስብሰን ያመጣነውን ምን በላው አይምሰላችሁ። እሱ ካልባረከው አይሆንም። እንኳን የውጭው የበላነው የጠጣነው እሱ ካልባረከው አይስማማንም፣ ጤና አይሰጠንም፣ አቅም አይኖረንም፣ ጉልበት አይሰጠንም፣ ጣዕም አይኖረውም። ዋጥፋ ኩሎ ኃይለ ክላድን የሚለው የእህሉን ጣዕም አጠፋ እኮ ነው የሚለው። እሱ ካልባረከው አይጣፍጥም። 150 ሊቃውንት ምሳሌ፣ ሦስቱ የቅድስት ሥላሴ ምሳሌ፣ መረቡ የወንጌል ጀልባዋ የቤተ ክርስቲያን፣ ባህሩ የዚህ ዓለም፣ አሳዎቹ የሰው ዘር ምሳሌዎች ናቸው። ብዛቱ ይህን ያህል ሲሆን መረቡ አልተቀደደም ማለት ቤተ ክርስቲያን ከነገድ ከቋንቋ የተዋጀች ብትሆንም ቤተ ክርስቲያን አትፈርስም። አሳ ባሳ ያደረገን ጌታ እኮ ነው። መረባችን ባሳ የሞላው ጌታ እኮ ነው። ልጆቼ ብሎ የጠራን ጌታ እኮ ነው። በቀኝ በኩል መረቡን ጣሉት ያለን ጌታ እኮ ነው። ስንክደው ያልከዳን ጌታ እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት ስፍራ እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ጌታ እኮ ነው በሚል ኃይለ ቃል ጥቂት ደቂቃ እንነጋገራለን። በቅዳሴው መካከል ከሚነበብልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የዮሐንስ ወንጌል ምዕራፍ 21 ቁጥር 7 ላይ ተመዝግቦ ታገኙታላችሁ። ከቁጥር 1 ጀምሮ እስከ 15 ቅዳሴ ላይ ሲነበብ የምትሰሙት ይሆናል። ስለዚህ ቅደም ተከተሉን ጠብቀን ክፍሉን እናያለን። ክፍሉ ሲጀምር እንደዚህ ይላል። ወምዝ ካይበ አስተራዮም እግዚእ ኢየሱስ በብሔረ ጥብርያዶስ ይላል። ጌታ ኢየሱስ ከዚህ በኋላ ለደቀ መዛሙርቱ በጥብርያዶስ ባህር አጠገብ ተገለጠላቸው ይላል። አንደኛው መገለጥ በተነሳባት ዕለት ነው። ሁለተኛው ደግሞ በቶማስ አማካይነት ሲሆን፣ ሶስተኛው በጥብርያዶስ ባህር አጠገብ ተገልጦላቸዋል። እንዴት እንደተገለጠላቸው ሲናገር እንዛሃለው ህቡረ ስምዖን ጴጥሮስ፣ ስምዖን የሚሉት ጴጥሮስ
ወቶማስ ዘይብልዎ ዲዲሞስ ዲዲሞስ የሚሉት ቶማስ በአንድነት ሳሉ ይላል። ስምዖን ወደ ክርስትና ከመምጣቱ በፊት የተጠራበት ስም ነው። ወደ ክርስትና ከመጣ በኋላ ጴጥሮስ ተብሏል። ጴጥሮስ በግሪክ ሲሆን ኬፋ ደግሞ በአራማይክ ነው። በአማርኛ አለት ማለት ነው። ወቶማስ ዘይብልዎ ዲዲሞስ ዲዲሞስ የሚሉት ቶማስ ይላል። ዲዲሞስ በግሪክ ሲሆን ቶማስ ደግሞ በአራማይክ ነው። በአማርኛ መንታ እንደማለት ነው። ወደቂቀ ዘብዲዮስ የዘብዲዮስ ልጆች ያዕቆብና ዮሐንስ ወካላን ክሌቱ ሙስታርዳይሁ ከደቀ መዛሙርቱ መካከል ደግሞ ስማቸው ያልተጠቀሱ ሁለቱ በአንድነት ሳሉ ይላል። ይህ ስማቸው ያልተጠቀሱ ሁለቱ ሉቃስና ቀሌዮጳ ናቸው ይላሉ ሊቃውንት። መተርጉማን እንደዛ ብለው ነው የሚተረጉሙት። በሌላ አነጋገር ደግሞ ሁለት ስማቸው ያልተጠሩ ደቀ መዛሙርት የተባሉት ቅዱስ እንድርያስና ፊልጶስ ናቸው። እነዚህ ሲቆጠሩ በድምሩ 7 ይሆናሉ። እንግዲህ 7 ፍጹም ቁጥርን የሚወክል ነው። ዓለምን የሚወክሉ ደቀ መዛሙርት ናቸው። 7ቱ በአንድነት ሳሉ አንሰ ሐውር ከማስግር ዓሣ አለ ቅዱስ ጴጥሮስ። ዓሣ ላጥምድ እሄዳለሁ አለ ቅዱስ ጴጥሮስ። ተው የተባለውን ስራ ነው መስራት የፈለገው። ከ3 ዓመት በፊት ኢየሱስ ክርስቶስ በገሊላ ባህር አገኘውና ከእንግዲህ በኋላ ዕጣ ፈንታ ዓሣ ማጥመድ ሳይሆን ሰው ማጥመድ ነው። ከገሊላ ውጣ፣ መረቡን ጣለው። ከዚህ በኋላ ዓሣ ሳይሆን ሰው ነው የምታጠምደው። ዓለምን እንደ ባህር፣ ወንጌልን እንደ መረብ፣ ሰውን እንደ ዓሣ ትሰበስባለህ ተብሎ መመሪያ ተሰጥቶት የወጣ ሐዋርያ ነው ቅዱስ ጴጥሮስ። ክርስቶሳውያን ተው የተባለውን ስራ ነው መስራት የፈለገው ቅዱስ ጴጥሮስ። 3 ዓመት እንዴት ሰውን ማጥመድ እንደሚገባው ስልጠና ሲሰጠው ቆይቷል። ያ ለ3 ዓመት ስልጠና የተሰጠው ሐዋርያ ግን ተው የተባለውን ስራ መስራት ፈለገና ዓሣ ላጠምድ እሄዳለሁ አለ። መቼም ቅዱስ ጴጥሮስ ድንገት ሐሳብ ብልጭ ይልለታል፣ ይመጣለታል። በታቦር ተራራ ድንኳን እንስራ ሲል እንሰማዋለን። በዚህ ክፍል ላይ ደግሞ ዓሣ ላጠምድ እሄዳለሁ እያለ ነው። ወደ ቀድሞ ስራ ይመለሳለሁ ማለቱ ነው። 3 ዓመት በእድሜ ላይ ባክኗል። የሆነው ሆኖ ግን የባከነው እድሜም ቢሆን አይቆጨኝም። ከእንግዲህ በኋላ ያለፈው አልፏል። የወደፊት ትዳሬን አሞቃለሁ፣ ቤቴን እሰራለሁ ብሎ ጴጥሮስ ያሰበ የወሰነ ይመስላል። ስለዚህ ዓሣ ላጠምድ እሄዳለሁ ሲል ደቀ መዛሙርቱም እኛም ካንተ ጋር እንሄዳለን አሉት። የተለየ ሐሳብ ከደቀ መዛሙርቱ መካከል ያቀረበ አልነበረም። እኛ እኮ የተጠራነው ለዚህ አይደለም፣ ለምን ዓላማችን እንስታለን? ከኛ መካከል ለዚህ የተመረጠ ሰው የለም ብሎ ጥያቄ ያቀረበ ሰው አልነበረም። ሁሉም በአንድነት ካንተ ጋር እንሄዳለን አሉት። ቅዱስ ጴጥሮስ ላለማመን፣ ተስፋ ለመቁረጥ፣ ለማስከዳት፣ ለማስኮብለል የጎበዝ አለቃ ሆኖ ተነሳ። ወአርጎ ሐመረ ወዲያው በመርከብ በጀልባ ተጭነው ወደ ጥብርያዶስ ባህር ወረዱ። ሌሊቱን በሙሉ ሲያጠምዱ አደሩ። ዋልቦ ዘአስገሩ በይእቲ ሌሊት ወኢምንትኒ ይላል። በዚያች ሌሊት ምን አላጠመዱም። ሰው ከእግዚአብሔር ፈቃድ ሲወጣ የሚገጥመው እንደዚህ ነው። ክርስቲያኖች ጌታ ሲያስተምር ምን አለ? በዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ ወዘንበሌሰ አልቦ ዘተክሉ ገቢረ ወኢምንትኒ አለ። ያለ እኔ አንዳች ማድረግ አትችሉም አለ። ያለ ክርስቶስ ዓሣ እንኳን ማጥመድ አይቻልም። ያለ ክርስቶስ የሚደክሙ አያተርፉም። ያለ ክርስቶስ የሚሰማሩ ስኬታማ አይሆኑም። ያለ ክርስቶስ ፈቃድ የሚሮጡ ግብ አይመቱም። ያለ ክርስቶስ መሮጥ ይቻል ይሆናል፣ ግብ አንመታም። ያለ ክርስቶስ ፈቃድ እንሰራ ይሆናል፣ ግን ጉልላቱን ማየት አንችልም። ያለ ክርስቶስ ፈቃድ እንዘራ ይሆናል፣ ፍሬውን ግን ማየት አንችልም። ያለ ክርስቶስ ፈቃድ ክርስቲያኖች እንራመድ ይሆናል፣ መድረስ ግን አይቻልም። ያለ ክርስቶስ ፈቃድ ወጦ መግባት፣ ዘርቶ መቃም፣ ወልዶ መሳም አይቻልም። ያለ እኔ ምንም ማድረግ አትችሉም ማለት። ሰው ፊልዱን ሲለቅ
ጸጋውን ማወቅ ካልቻለ ማስተዋል ካልቻለ የሚገጥመው ጣፈንታ ይህ ነው። ወገኖች ፊልድን ማወቅ ያስፈልጋል። መዘመር ያለበት ሰው ይዘምር፣ መስበክ ጸጋው ላይሆን ይችላል። የሚሰብክ ሰው ደግሞ ይስበክ። በሌለ ድምፁ መታገል የለበትም። ምህንድስና ጸጋው ከሆነ የጤና ስራ መስራት አይጠበቅበትም። ሐዋርያት ያለ ጸጋቸው ነው አሳ ሲያጠምዱ ያደሩ። ምክንያቱም ጸጋቸው አሳ በማጥመድ ሳይሆን ሰው በማጥመድ ተለውጧል። የሐዋርያት ጸጋ ሰው በማጥመድ ተለውጧል። ያለ ጸጋቸው ስለሄዱ ያለ እግዚአብሔር ፈቃድ ስለተጓዙ አንዳች አሳ ማጥመድ አልቻሉም። አሁን ማን ይሙት ለጴጥሮስ አሳ ማጥመድ ጠፍቶት ይመስላችኋል? ያደጉት እኮ በገሊላ ባህር አጠገብ ነው። ሁለት ፀጉር ያበቀሉበት ሙያ ነው። ጥርሳቸውን የነቀሉበት ሙያ ነው። የካበተ ልምድ አላቸው። አሳ በስንት ሰዓት እንደሚያዝ ያውቃሉ። ሰዓቱ የተመቻቸ ነው። ልምዱ አለ፣ መረቡ አለ፣ ጀልባው አለ። ግን ልምዳቸው ያ የተመቻቸው ሰዓት ጀልባው ሊረዳቸው አልቻለም። ለምን? ያለ እግዚአብሔር ፈቃድ ወጥተዋልና። ለዚህ ነው ጌታ ያለኔ አንዳች ማድረግ አትችሉም ያለው። ክርስቲያኖች ከቤታችሁ ስትወጡ ብቻችሁን አትውጡ። እግዚአብሔር ወይ ፍቀድልኝ ብላችሁ ውጡ። አቅም አለኝ ብላችሁ፣ ጊዜ አለኝ ብላችሁ፣ ጉልበት አለኝ ብላችሁ፣ ገንዘብ አለኝ ብላችሁ፣ ስልጣን አለኝ ብላችሁ ያለ እግዚአብሔር ፈቃድ አትድከሙ። ይህንን ነው ይህ ትምህርት የሚያሳየን። አንዳች አሳ ማጥመድ አልቻሉም ደቀ መዛሙርቱ። ክርስቲያኖች አንዳች ነገር አጥምዳቸዋል? እስኪ ራሳችሁን ፈትሹ። ስንት አጥምዳቸዋል? ጳጳሳቱ በጵጵስናቸው ስንት አጥምደዋል? ካህናት በክህነታቸው ስንት አጥምደዋል? ሰባክያን በስብከታችን ስንት አጥምደን ይሆን? ሐዋርያት እኮ ዓለምን ያዳርሱት፣ አልጫውን ዓለም በወንጌል ያጣፈጡት፣ ጨለማውን ዓለም በወንጌል ያበሩት 12 ሁነው ነው። ዛሬ በብዙ ሺህ የሚቆጠሩ ሰባክያን አሉ። የኦርቶዶክሳውያን ቁጥር እየጨመረ ነው ወይስ እየቀነሰ ነው? አንዳች አላጠመድንም ማለት ነው። አያችሁ፣ ከክርስትና ወገን ስንት አጥምዳቸዋል? ክርስትና ማለት ክርስቶስን መምሰል ነው። ክርስቶስን በምን መስለነዋል? በፍቅሩ መስለነዋል፣ በደግነቱ መስለነዋል፣ በትዕግስቱ መስለነዋል፣ በይቅርባይነቱ መስለነዋል፣ በየዋህነቱ መስለነዋል፣ በመጾሙ በመጸለዩ መስለነዋል። ክርስቶስን መምሰል ካልቻልነ አንዳች አላጠመድንም ማለት ነው። በተቀበልነው መክሊት፣ በተሰጠን ጸጋ፣ በተሰማራንበት የሥራ መስክ አንዳች አላጠመዱም ከመባል እግዚአብሔር ሁላችንንም ይሰውረን። ያሳዝናል። ደቀ መዛሙርቱ አንዳች አላጠመዱም። እንዳልኳቸው የካበተ ልምድ አላቸው። 7 ሁነው አንድ አሳ እንኳን ማጥመድ አልቻሉም። ያለ እግዚአብሔር ፈቃድ ወጥተዋልና። ደቀ መዛሙርቱ በጥብርያዶስ ባህር ነው የተገኙት። ጥብርያዶስ ባህር መጀመሪያ የተጠሩበት ስፍራ ነው። ክርስቲያኖች ክርስቶስ የጠራቸው በጥብርያዶስ ባህር አጠገብ ሳሉ ነው። አሳ ሲያጠምዱ ነው። በተገኙበት ስፍራ መጀመሪያ ላይ በተጠሩበት ስፍራ ደግመው ተገኙ። በቀድሞ አድራሻቸው፣ በቀድሞ ማንነታቸው ደቀ መዛሙርቱ ተገኙ። በቀድሞ አድራሻ መገኘት ጸያፍ ነው። ክርስቲያኖች ያለፈው ዘመን ይብቃ ብለው ክፉ ስራቸውን ረግመው በንስሐ ከተመለሱ በኋላ ወደ ጥብርያዶስ የሚኮበልዱ፣ ወደ ኤማሁስ የሚመለሱ፣ መንፈሳዊ ዝለት ያጋጠማቸው፣ የኃጢአት ልምምድ የሚያደርጉ፣ የጀመሩትን መንፈሳዊ ጉዞ ያቋረጡ፣ ለእግዚአብሔር ያላቸውን ፍቅር የቀነሱ ብዙ የክርስትና ተጓዦች አሉ። ወደ ጥብርያዶስ መኮብለል ማለት ይሄ ነው። ትናንት ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ይተጉ የነበሩ ትጋታቸው በስንፍና መዝሙራቸው በዘፈን ምጽዋታቸው በስስት ሃይማኖታቸው በክህደት ተለውጦባቸዋል። ትናንት ነጋ ለጸሎት መሸ ለስብከት ይሮጡ የነበሩ እግሮች ዝለዋል። ትናንት አመስግነው ማይጠግቡ አንደበቶች ዛሬ ስልቾች ሆነዋል። ትናንት ዘምረው ማይወጣላቸው አንደበቶች ዛሬ ዲያብሎስ በቀመረላቸው የዝሙት ዜማ አቅላቸውን ስተዋል። ትናንት ሌሎችን በጸሎት ይረዱ የነበሩ ትጎች ዛሬ ለራሳቸው መሆን አቅቷቸዋል። ትናንት ሰይጣንን በስግደት ያደቀቁ ጉልበቶች ዛሬ ልምሾች ሆነዋል። በእውነት ጽናት ከማጣት ተቀድሶ ከመርከስ ወደ ጥብርያዶስ ከመኮብለል ወደ ኤማሁስ ከመመለስ እግዚአብሔር ይሰውረን። የተዋህዶ ልጆች
ስለዚህ ወደ ኋላ መመለስ ማለት ይሄ ነው። ወደ ጥብርያዶስ መኮብለል ማለት ይሄ ነው። ሰው በክርስትና ጉዞ ወደፊት እንጂ ወደኋላ አይታሰብም እኮ እናንተ። ጌታም ሲያስተምር እርፍ ይዞ ወደኋላ የሚያርስ የለም፣ መንግሥተ ሰማይ ወደፊት የቀናች ናትና ነው የሚለው። ስለዚህ ደቀ መዛሙርቱ በቀድሞ አድራሻቸው በቀድሞ ማንነታቸው ቀድሞ በተጠሩበት ስፍራ ላይ ተገኙ። በቀድሞ አድራሻ መገኘት ነውር ነው ክርስቲያኖች። እና በነጋ ጊዜ ይላል ጌታችን ኢየሱስ ክርስቶስ በባህሩ ዳር ቆሞ ነበረ። ይገርማል። ተስፋ ቆርጠው ስለኮበለሉ ጥብርያዶስ ባህር አጠገብ ቆሞ ጠበቃቸው። አያችሁ፣ ባህር በተባለ ዓለም ውስጥ ሰጥመው እንዳይቀሩ እስከ መጨረሻው ከባህሩ አጠገብ ቆሞ ጠበቃቸው። እሱ እስከ መጨረሻው ይጠብቀናል። በእኛ ተስፋ አይቆርጥም። ወይ ተቀየመነ በኃጣዊነ ፍጹመ ንማሰን አደም የሚለው ዮሐንስ አፈወርቅ በቅዳሴው ስለ ኃጢአታችን ፈጽሞ አልተቀየመብንም። በእኛ እግዚአብሔር አንድም ቀን ተስፋ አይቆርጥም፣ እስከ መጨረሻው ይጠብቀናል። በባህሩ ዳር ቆሞ ጠበቃቸው። ደቀ መዛሙርቱ ግን አላወቁትም ይላል። ይገርማል። 3 ዓመት ያለ ሆቴል የቀለባቸውን ጌታ ማወቅ አልቻሉም። ያለ ሆስፒታል ያከማቸውን ጌታ ማወቅ አልቻሉም። ለምን አላወቁትም ካላችሁ 1-4 ነገሮችን አሳጥሬ ልንገራችሁ። አንደኛ፣ መንፈሳዊ ዝለት፣ ተስፋ መቁረጥ፣ ድካም ስለደረሰባቸው ማወቅ አልቻሉም። የደከሙ ተስፋ የቆረጡ የዛሉ ሰዎች ክርስቶስ ከፊት ለፊታቸው ቢቆም እንኳን ማወቅ፣ ማየት፣ ማስተዋል አይችሉም። ወገኖች፣ ተስፋ በመቁረጥ ብዙዎቹ ፈጣሪያቸውን ማወቅ አቅቷቸዋል፣ ረስተውታል። ሁለተኛው ማወቅ አልቻሉም። ለምን ከተባለ በደንብ አልነጋም፣ ጨለማ ስለነበረ ማወቅ አልቻሉም። አንዳንድ ጊዜ እኮ ክርስቲያኖች ሕይወት ጨለማ ስትሆንብን ክርስቶስ ይሰወርብናል፣ ይጠፋብናል። ሶስተኛ ማወቅ ያልቻሉት የተገለጠው በትንሣኤ አካል ነበረ። ያ በሕማማት የጠወለገ ሰውነቱ በሄሮድስ በጲላጦስ ፊት ተንገላቶ የቆመ ሕይወቱ ብርሃን ለብሶ ብርሃን ተጎናጽፎ ተነስተዋል። ስለዚህ በግርማና በውበት ስለተገለጠ ማወቅ አልቻሉም፣ የተገለጠው በትንሣኤ አካል ስለሆነ። አራተኛ ደቀ መዛሙርቱ ማወቅ ያልቻሉበት ምክንያት ጥብርያዶስ ድረስ መጥቶ ይፈልገናል ብለው አልጠበቁም። ይገርማል። ይሄ ያስደንቀናል። ምን ያህል እስከ መጨረሻው እንደሚከተለን እስከ መጨረሻው እንደሚጠብቀን ያሳያል። ተስፋ እንዳይቆርጡ፣ ፍጻሜያቸው እንዳይበላሽ ጥብርያዶስ ድረስ ፈለጋቸው። ስለዚህ ደቀ መዛሙርቱ ጥብርያዶስ ድረስ መጥቶ ይፈልገናል ብለው ስላልጠበቁ ማወቅ አልቻሉም እና እየቀዘፉ ወደሱ መጡ። እንዲያው ከኛ መካከል አንዳች ሰው ፈልጎ ይሆን ወይስ የሚበላ ዓሣ ፈልጎ ይሆን እያሉ መጡ። ያን ጊዜ ጌታችን ኢየሱስ ክርስቶስ ልጆች አንዳች የሚበላ አላችሁን አላቸው። ይገርማል። አንዳች የሚበላ እንደሌላቸው ያውቃል እኮ። መረቡ ከዓሣው ጋር እንዳልተገናኘ ያውቃል እኮ። ሌሊቱን በሙሉ ሲደክሙ አድረው ምንም እንዳልያዙ ያውቃል እኮ። ግን እሱ መጠየቅ ልማዱ ነዋ። አንዳች የሚበላላችሁን ይላል። ችግራችን በአንደበታችን እንድንነግረው ይፈልጋል። ጉዳያችን መስማት ይፈልጋልና አንዳች የሚበላላችሁን አላቸው። አያችሁ፣ አላዋቂ ስጋን እንደተዋሃደ ለማስረዳት አንዳች የሚበላላችሁን አለ። የሚበላውን የሚጠጣውን የሰጠ አምላክ ሲሳየነ ዘለለዕለትነ የዕለት ምግባችን ስጠን ስንለው ልመናችን ተቀብሎ የዕለት ምግባችን የዓመት ልብሳችን የሚሰጥ አምላክ አንዳች የሚበላላችሁን አላቸው። እስራኤልን 40 ዘመን በምድረ በዳ የመገበ አምላክ የሚበላላችሁን ብሎ ይጠይቃቸዋል። ቅዱስ ሥጋውን ክቡር ደሙን የሰጠ አምላክ የሚበላላችሁን ያውም ልጆች ብሎ ነው የጠራቸው። ከአገልግሎት ኮብልለዋል እኮ ወገኖች። ደግነቱን አያችሁት? ፍቅሩን አያችሁት? አንተ ጴጥሮስ ከ3 ቀን በፊት ካድከኝ፣ ይቅር አልኩ። አሁን ደግሞ ሌሎችን ገንጥለህ ሄድክ፣ ስርዓት የለህም ወይ አላለውም። ልጆች የሚበላላችሁን አለ። ይገርማል። በዕድሜ እኮ ይበልጡታል። እሱ እኮ የ33 ዓመት ጎልማሳ ነው። ያን ጊዜ ጴጥሮስ የ58 ዓመት ሰው ነው። ግን በስጋ ዕድሜ እነሱ ቢያንስም እሱ የዘላለም አባት ስለሆነ ልጆች አላቸው።
ኢሳይያስ የተናገረውን ታስታውሳላችሁ። ሕፃን ተወልዶልናል ካለ በኋላ ያ የተወለደው ሕፃን የዘላለም አባት ነው አለ። አያችሁ፣ በሚታይ ሕፃንነት ዘላለማዊ አባትነት አለ። በሚታይ ሕፃንነት ዘላለማዊ ንግስና አለ። በሚታይ ሕፃንነት ዘላለማዊ አምላክነት አለ። እሱ ከዘመናት በፊት ለተወለዱት አባታቸው ነው። ከ900 ዓመት በላይ ለኖሩት ለነማቱሳላ አባታቸው እሱ ነውና ልጆች አለ። ዝም ብሎ ልጆች አይባልም። ክርስቲያኖች ልጆች ለመባል መስፈርት እኮ ያስፈልገዋል። ዋጋ ከፍሎብናልና ልጆች ብሎ ይጠራናል። በደም ዋጋ ገዝቶናልና ልጆች ይለናል። በጥምቀት ልጆቹ አድርጎናልና ልጆች ብሎ የሚጠራው እኛን ብቻ ነው። ይህንን መረዳት ይገባል ኦርቶዶክሳውያን። አባታችን ሆይ ብለን የምንጠራውም እኛ ብቻ ነን። አባ አባ ብለን የምንጠራበት የልጅነት ስልጣን ተቀብለናል። እግዚአብሔር የሁሉ አምላክ ነው፣ ቢያመልኩትም ባያመልኩትም። እግዚአብሔር የሁሉ ፈጣሪ ነው፣ ቢያምኑበትም ባያምኑበትም። እግዚአብሔር ግን የሁሉ አባት መሆን አይችልም። አባትነቱ በጥምቀት ለተወለድን ለኛ ብቻ ነው። አባትና ልጅ ያደረገን ደግሞ ጥምቀት ነው። ስለዚህ ልጆች አንዳች የሚበላላችሁን ሲላቸው የለንም አሉት። ይገርማል። የለንም አሉት። እውነት ተናግረዋል። ምንም ነገር የላቸውማ። ያን ጊዜ አውርዱ መሳግሪክሙ ሀበ ይብነ ሐመር አላቸው። በቀኝ በኩል መረቡን ጣሉት አላቸው። ደቀ መዛሙርቱ ሰራይነ ኩላ ሌሊተ ወአልቦ ዘረከብነ ወይምንትኒ፣ ሌሊቱን በሙሉ ስንደክም አደርነ፣ አንዳች ዓሣ ግን አላገኘንም። ወበቃልከ ስተናወርድ፣ አንተ ስታዝዘን ግን አይሆንም አንልም። ስለ መመሪያህ ስለ ቃልህ አይሆንም አንልም። ስታዝዘን እንጥለዋለን መረቡን አሉ። አያችሁ፣ ትልቅ ሰው መስማት፣ ትልቅ ሰው ማድመጥ፣ ትልቅ ሰው ማክበር እንደሚገባ አስተምሯቸው ስለነበረ ስለ መመሪያህ እንጥለዋለን መረቡን አላቸው። በቀኝ በኩል መረቡን ጣሉት አላቸው። ለካስ ዓሣ ያለመያዛቸው ምስጢር መረቡን የጣሉበት አቅጣጫ የተሳሳተ ነበረ ማለት ነው። ዓሣ ያለመያዛቸው ምስጢር መረቡን በቀኝ በኩል አለመጣላቸው ነበረ ማለት ነው። ወገኖች፣ ቀኝ ምንድን ነው? ቅንነት ነው። ቀኝ መልካምነት ነው። ቀኝ መንፈሳዊነት ነው። ቀኝ ሃይማኖት ነው። መረቡን በቀኝ በኩል ጣሉት አለ። በቅንነት የተጣለ መረብ፣ በሃይማኖት የተጣለ መረብ፣ በመልካምነት የተጣለ መረብ ወገኖቼ አንዳች ነገር ይዞ መውጣቱ አይቀርም። የተንኮል መረብ፣ የቅናት መረብ፣ የዘረኝነት መረብ ግን ቢወረወርም አንዳች ነገር ይዞ መውጣት አይችልም። ወገኖች አንድ ነገር ልንገራችሁ። ደክማችሁ ተስፋ የቆረጣችሁ እጄ አመድ አፋሽ ሆነ ብላችሁ ወገኖቼ አንድ ነገር ልንገራችሁ። እንዳልኳችሁ ደክማችሁ ተስፋ የቆረጣችሁ እጄ አመድ አፋሽ ሆነ ብላችሁ ግራ የተጋባችሁ እወጣለሁ፣ እወርዳለሁ፣ እሰራለሁ፣ እለፋለሁ፣ ግን ልፋት ብቻ ነው፣ ውጤት የለም፣ በሕይወቴ ምንም ነገር አላገኘውም ብላችሁ እጃችሁን አጣጥፋችሁ የተቀመጣችሁ ሰዎች ትኖሩ ይሆናል። በቀኝ በኩል መረባችሁን ለመጣላችሁ ግን እርግጠኞች ናችሁ? ምዕመናን አያችሁ፣ በቀኝ በኩል መረባችሁን ለመጣላችሁ እርግጠኞች ናችሁ ወይ? ተስፋ የቆረጣችሁ የተጨናነቃችሁ፣ እጾማለሁ፣ እጸልያለሁ፣ አስራት በኩራት አወጣለሁ፣ ገዳም እሄዳለሁ፣ በሕይወቴ ግን ለውጥ አልመጣም ብላችሁ ተጨንቃችሁ ያላችሁ ሰዎች ትኖሩ ይሆናል። በቀኝ በኩል መረባችሁን ለመጣላችሁ እርግጠኞች ናችሁ ወይ ነው። ጌታችን ኢየሱስ ክርስቶስ በቀኝ በኩል መረቡን ጣሉት አላቸው። ቀኝ ኃይል ነው። ምንበላው በቀኝ እጃችን ነው። ምናማትበው በቀኝ እጃችን ነው። ጠላትን ምንመክተው በቀኝ እጃችን ነው አደለ? ቀኝ ኃይል አለው። በቀኝ በኩል ጣሉት ማለት በሌላ አነጋገር በስሜ ጣሉት ማለት ነው። የማኑ ላብ ተብሎ የለ? እሱ እኮ የአብ ቀኝ ነው። ስሙን ጠርተን በስሙ ታምነን በስሙ ተደግፈን በምንሰራው ስራ ሁሉ ባዶ እጃችን አንመለስም ወገኖቼ። ስሙን ካልጠራን በስሙ ካልተደገፍን ግን ባዶ እጃችን ነው ምንመለስ። አንዳንዶቹ ስሙን መጥራት
ያሳፍራቸዋል። በማያምኑ ሰዎች መካከል ስመ እግዚአብሔር መጥራት፣ አቡነ ዘበሰማያት መድገም፣ በስማም ብሎ ማማተብ፣ ማይዱን መቁረስ የሚያሳፍራቸው ሰዎች አሉ። በስሙ አትፈሩ። ጃ ከተወከሉ የታፍሩ አደር ቢለው አንተን አምነው አላፈሩም። ስሙን አትፈሩበት፣ ጥሩት ስሙን። በስሙ ታመኑ፣ በስሙ ተደገፉ። ክርስቲያኖች ይህንን መረዳት ይገባል። ስለዚህ በቀኝ በኩል ጣሉት፣ በስሜ ጣሉት፣ በስልጣኔ ጣሉት፣ የኔን ስም ጠርታችሁ ጣሉት አላቸው። ጌታ ትእዛዝ አዘዘ። ደቀ መዛሙርቱም ትእዛዙን አክብረው መመሪያውን አክብረው መረቡን ሲጥሉት በቀኝ በኩል ወዲያውኑ ያ ባዶ መረብ ባሳ ተሞላ እላቸዋለሁ። እግዚአብሔር የተመሰገነ ይሁን። እባካችሁ ወይኩን ፈቃድከ በሉ። ክርስቲያኖች ሌሊቱን በሙሉ ሲደክመው አድረዋል እኮ። ግን ጌታ ሲፈቅድ ሁሉም ነገር ተከናወነ። ወይኩን ፈቃድከ በሉ። የኔ ፈቃድ ይሄ ነው፣ አንተ የፈቀድከውን አድርግ። የኔ ሐሳብ ይሄ ነው፣ የአንተ ሐሳብ ይቅደም። የኔ ምርጫ ይሄ ነው፣ አንተ የመረጥከውን አድርግ። የኔ መንገድ ይሄ ነው፣ የአንተ መንገድ ይቅደም በሉት። ቅድም እንዳልኳችሁ ያለ እግዚአብሔር ፈቃድ አትድከሙ እያልኳችሁ ነው ወገኖቼ። ያን ጊዜ ምን አለ? ወይቤሎ ለጴጥሮስ ዝኩ ካልረድ ዘያፈቅሮ እግዚእነውቱ አለ። ያ ጌታ የሚወደው ደቀ መዝሙር የምስጢር ሐዋርያ ዮሐንስ ጴጥሮስን ምን አለው? ጌታ እኮ ነው አለው። የትምህርታችን ርዕስ ይህ ነበር። ጌታ እኮ ነው አለው። ጌታ እኮ ነው። ጴጥሮስ ጌታ እኮ ነው የሚለውን ቃል ሲሰማ ራቁቱን ነበርና ልብሱን ታጥቆ አንገቱ ላይ የነበረውን መጎናጸፊያ ዝቅ አደረገና ተወርውሮ ራሱን ወደ ባህር ጣለ። ባህር ውስጥ ገባ። ለምን ይመስላችኋል? አፍሮ እኮ ነው። ቀድሞ ካድኩትኝ እኔ፣ አሁን ደግሞ ሌሎችን አስከዳው። እኔ ማለት ምን አይነት ሰው ነኝ? ባህር ላይ ሰጥሜ ብሞት ይሻላል ብሎ ያሰበ ይመስላል ጴጥሮስ። ራሱን ወደ ባህር ወረወረ። አያችሁ፣ አፍሮ በጌታው። በጎ ጎኑን እንይለት። ተቃራኒውን ብቻ ማየትም አይጠበቅብንም። በራሱን ወደ ባህር ጣለ ቅዱስ ጴጥሮስ። ለምን? ዋና ያውቅ ነበርና፣ የዋና ልምድ ነበረውና ራሱን ወደ ባህር ጣለ። ሁለተኛ ጌታዬ ካለልኝ ባህሩ የብስ ይሆንልኛል ብሎ በጌታው ተማምኖ ራሱን ወደ ባህር ጣለ። ይሄ ብቻ አይደለም ክርስቲያኖች፣ ይሄ ብቻ አይደለም። ቅዱስ ጴጥሮስ ራሱን ወደ ባህር የጣለበት ምክንያት ለፍቅሩ ይሳሳ ስለነበረ። አዎ ቅዱስ ጴጥሮስ ለፍቅሩ ይሳሳል። በጣም ነው የሚደንቀው። ለፍቅሩ ይሳሳል ቅዱስ ጴጥሮስ። ሕፃን ልጅ በአባቱ ፊት ሲቆም እንደሚርበተበት ቅዱስ ጴጥሮስ ጌታን ሲያየው ይርበተበታል። ለፍቅሩ ይሳሳል፣ ለፍቅሩ ይቸኩላል። ለመካድም ቅዱስ ጴጥሮስ ፈጣን ነው፣ ለማመንም ፈጣን ነው። ሰይፍ ለመምዘዝ ፈጣን ነው ቅዱስ ጴጥሮስ። በጀልባ ወደ ጌታ ለመድረስም ፈጣን ነው። ለፍቅሩ ይሳሳልና ሐዋርያው ቅዱስ ጴጥሮስ ራሱን ወደ ባህር ጣለ። ዋና ስለሚያውቅ ለፍቅሩ ስለሚሳሳ በማፈሩ እንዲያው ሰጥሜ ብሞት ይሻላል ብሎ፣ በሌላ አነጋገር ደግሞ እንዲያው ጌታዬ ካለልኝ ባህሩ የብስ ይሆናል በማለት ለፍቅሩ በመሳሳት ራሱን ወደ ባህር ጣለ ቅዱስ ጴጥሮስ። ሌሊቱን በሙሉ የደከመበትን አሳ ጥሎ ወደ ጌታው ሄደ። ጀልባውን ጥሎ መረቡን ጥሎ ሄደ። ፍቅሩ ሲገባን ሁሉን ጥለን እንከተለዋለን። ይህን ታውቃላችሁ ክርስቲያኖች። ፍቅሩ ሲገባን ሁሉን ጥለን ጌታን እንከተለዋለን። አሁን እኮ ጣዖት የሆነብንን ነገር ሳንተው ነው ጌታን መከተልና ማገልገል የምንፈልገው። እንዴት ይሆናል ይህ ክርስቲያኖች? ይህ ሊሆን አይችልም። ጣዖት ማለት እንጨት ጠርቦ ድንጋይ አለዝቦ መስገድ ብቻ አይደለም። ልባችን የተሰረቀበት፣ ሐሳባችን የተሰረቀበት፣ ልባችን የተጠለፈበት ነገር በሙሉ ጣዖት ነው። ፍቅሩን አያችሁ፣ ፍቅሩ ሁሉን ያስጥላል። ዘረኝነቱን ጥሎ ፍቅሩ ሲገባን ዘረኝነቱን ጥለን፣ ጉቦውን ጥለን፣ ምቀኝነቱን ጥለን፣ ቅናቱን ጥለን፣ ባዕድ አምልኮውን ጥለን ጌታን እንከተለዋለን። ፍቅሩ ሲገባን እንዲህ ነው። ፍቅሩ ሁሉን ያስጥላል። ፍቅሩ ሁሉን ያስተዋል። ወገኖች ፍቅሩ
ስንቱን ማረከ፣ ስንቱን ከስጋ ፍላጎት ለየ፣ ስንቱን ገዳም አስገባ። ክርስቲያኖች ጻድቃንን ወደ ገዳም ሰማዕታትን ወደ ደም የወሰደው ፍቅሩ ነው። ጻድቃንን ለመከራ ያነሳሳ፣ ሰማዕታትን በተጋድሎ ያበረታ፣ በሞት ላይ እንዲጨክኑ ያደረጋቸው ፍቅሩ ነው። እነ የዋህ ጳውሌ ትዳራቸውን፣ እነ አብርሃም መራዊ ጫጉላ ቤታቸውን፣ እነ አፄ ካሌብ ቤተ መንግስታቸውን ለቀው መከራ ወደ በዛበት ገዳም የገቡት በፍቅሩና በውለታው ተማርከው ነው። ለዚህ ፍቅር ጀግኖቹ ዝናራቸውን ፈተው ተማርከውለታል። ለዚህ ፍቅር ባለሀብቶች ሀብታቸውን ሰጠው መንነውለታል። ለዚህ ፍቅር ነገስታቱ ካባቸውን አሽቀንጥረው አክሊላቸውን ወርውረው ገዳም ገብተውለታል። ለዚህ ፍቅር ብዙዎቹ ብዙ ነገር ሆነውለታል። ፍቅሩ ሁሉን ያስተዋል፣ ሁሉን ያስጥላል። ጴጥሮስ መረቡን ጥሎ አሳውን ጥሎ ጌታን ተከተለው። ሌሎቹ ደቀ መዛሙርት ደግሞ 200 ክንድ ያህል ርቀው ነበርና አሳ የሞላበትን መረብ በጀልባ እየሳቡ ወደ ጌታ መጡ። እነሱ ደግሞ ሁለቱም እንዳይቀር ነው። አሳውም እንዳይቀር ከጌታም ደግሞ መድረስ ይፈልጋሉ። አንዳንዶቻችን እንዲህ ነን። ጌታም እንዳይቀርብን፣ አሳውም እንዳይቀርብን፣ መዝሙሩም እንዳይቀር፣ ዘፈኑም እንዳይቀር፣ ጣዖቱም እንዳይቀር፣ ታቦቱም እንዳይቀር፣ ካህኑም እንዳይቀር፣ ጠንቋዩም እንዳይቀር፣ በረከቱም እንዳይቀር፣ መርገሙም እንዳይቀር፣ ኃጢአቱም እንዳይቀር፣ ጽድቁም እንዳይቀር። እንዲህ አይነት ሰዎች አለን። ሁሉን ጥሎ መከተል እንዴት ደስ ይላል መሰላችሁ! እና እየሳቡ ደቀ መዛሙርቱ ጀልባቸውን ወደ ወደቡ ደረሱ። ወደቡ ላይ ሲደርሱ ወወሪዶሙ ምድረ ረከቡ ፍመ ብቁፀ ዋሳ ጥውሰ ወህብስተ ስሯ ይላል። ወደ ወደቡ ሲደርሱ ምንድን ነው የሚባለው? በዚህ በከተማ ቋንቋ ፍሙ ተንተርኮ፣ አሳው ተጠብሶ፣ ማይዱ ተዘጋጅቶ አገኙ ይላል። ይገርማል። ፍቅሩን አያችሁት? ደግነቱን አያችሁት? የያዙትን አሳ ጠብሰው እስኪበሉ አልጠበቃቸውም። የበሰለ ምግብ አዘጋጅቶ ጠበቃቸው። የተዘጋጀ ማዕድ አዘጋጅቶ ጠበቃቸው። እንዴት እንደደከሙ ያውቃላ። ረሃባቸውን ያውቃላ። መድኃኔዓለም ደግሶ ጠበቃቸው። እንዴት ደስ ይላል! ማን ያዘጋጀው አሳ ነው? ማንም ያዘጋጀው። እኛ ብቻ የሱ ሆነን እንገኝ። የከፈተውን ጉሮሮ ሳይሞላው አያድርም። ሊቃውንቱ ዘአስገርዎ መንፈሳውያን መላእክት ያዘጋጁት አሳ ነው ይላሉ። መላእክትም ያዘጋጁት፣ ጌታም ያዘጋጀው፣ እኛ ብቻ የሱ ሆነን እንገኝ። የከፈተውን ጉሮሮ እንዳልኳችሁ ይሞላዋል። በጣም ይገርማል። አሳ ተጠብሶ ማዕድ ተዘጋጅቶ ፍሙ ተንተርኮ አገኙት። ደቀ መዛሙርቱ እንጀራ ፈልገው አይደል ወደ ጥብርያዶስ የኮበለሉት? ደቀ መዛሙርቱ ካዱት፣ ጌታ ግን አልካዳቸው። እነሱ በእንጀራ ምክንያት ከሱ ኮበለሉ፣ እሱ ግን እንጀራ አዘጋጅቶ ጠበቃቸው። ወገኖቼ እንጀራ ለማግኘት ብላችሁ እባካችሁ እንዳትኮበልሉ። አንዳንዶቹ እንጀራ ለማግኘት ብለው ከቤተ መቅደሱ ወጠው አዳራሽ ገብተዋል። እንጀራ ለማግኘት ዳቦ ለማግኘት ብለው በዘይትና በስንዴ ክብራቸውን የሸጡ ሃይማኖታቸውን የቀየሩ ብዙ ሰዎች አሉ። ግድ የላችሁም። እሱ የበሰለ እንጀራ አለው። እሱ የተጠበሰ አሳ አለው። እሱ ፍሙም የሱ ነው፣ አሳውም የሱ ነው፣ ማዕዱም የሱ ነው። እንጀራ ለማግኘት ብላችሁ ሌላ ቦታ አትሂዱ። ከዛ ከያዛችሁት አሳ አምጡልኝ አለ ኢየሱስ ክርስቶስ። አምጹ ሊተ ማሳት ዘአስክሙ፣ ካጠመዳችሁት አሳ አምጡልኝ አላቸው። ያን ጊዜ ቅዱስ ጴጥሮስ ፈጣን አይደለ? ወደ ጀልባው ወጣና 153 ታላላቅ አሳ ያለበትን መረብ መጎተት ጀመረ። 153 አሳ ነው መረቡ ውስጥ የገባው። የተዋህዶ ልጆች ከያዛችሁት አሳ አምጡልኝ ብሎ መድኃኔዓለም ይገርማል። ለካስ እሱ የድካማችን ነው የሚቀበለው። ለካስ እሱ የላባችን ነው የሚቀበለው። ለካስ እሱ የወዛችን ነው የሚቀበለው። ያልደከምንበትን አይቀበልም። የድካምን ዋጋ እንደሚቀበል ያሳያል ይህ ክፍል።
ከያዛችሁት አሳምጡልኝ አላቸው። ከየትም አግበስብሰን ያመጣነውን ወገኖች መድኃኔዓለም አይቀበለውም። ወይትወከፉ መባኦሙ ለጸራፈያን ፍትሐ ነገሥት ያዝዛል። ስለ ምጽዋት በሚናገረው ክፍል የተሳዳቢዎችን መባ፣ የሌቦችን መባ ቤተ ክርስቲያን አትቀበል ይላል። ከየትም አግበስብሰን ያመጣነውን እግዚአብሔር አይቀበለውም። ከያዛችሁት አሳምጡልኝ ሲላቸው ቅዱስ ጴጥሮስ እንዳልኳችሁ ወደ ጀልባው ወጣ። 153 አሳ ያለበትን መረብ መጎተት ጀመረ። 150ው የ150ው ሊቃውንት ምሳሌ ነው። 3ቱ የቅድስት ሥላሴ ነው። 150ው ሊቃውንት የተሰበሰቡት ምስጢረ ሥላሴ ያዛባ መቅዶንዮስን ለማውገዝ ነውና 153 አሳ ተያዘ። የሚገርም ነው። ከያዛችሁት አሳ አምጡልኝ አለ። አመጡለት። ወንዘ መጠነ ብዙ የተሰጠ መስገድቱ ይላል። ብዛቱ ይህን ያህል ሲሆን መረቡ ግን አልተቀደደም ይላል። አያችሁ፣ አሁን መሽሎኪያው የበዛው ቀዳዳው የበዛው እኮ ጌታ ስላልባረከው ነው። ሌላ እንዳይመስላችሁ። የትም አግበስብሰን ያመጣነውን ምን በላው አይምሰላችሁ። እሱ ካልባረከው አይሆንም። እንኳን የውጭው የበላነው የጠጣነው እሱ ካልባረከው አይስማማንም። ጤና አይሰጠንም። አቅም አይኖረንም። ጉልበት አይሰጠንም። ጣዕም አይኖረውም። ዋጥፋ ኩሎ ኃይለ ክላድል የሚለው የእህሉን ጣዕም አጠፋ እኮ ነው የሚለው። እሱ ካልባረከው አይጣፍጠንም። ብንለብስ አይሞቀንም። ብንበላው አይዋሃደንም። ብንጠጣ አንረካም። የተዋህዶ ልጆች እነን ማስተዋል ይገባል። ወንዘ መጠነ ብዙ የተሰጠ መስገድቱ ብዛቱ ይህን ያህል ሲሆን መረቡ አልተቀደደም። አያችሁ፣ 150ው የ150ው ሊቃውንት ምሳሌ፣ 3ቱ የቅድስት ሥላሴ ምሳሌ፣ መረቡ የወንጌል፣ ጀልባዋ የቤተ ክርስቲያን፣ ባህሩ የዚህ ዓለም፣ አሳዎቹ የሰው ዘር ምሳሌዎች ናቸው። ብዛቱ ይህን ያህል ሲሆን መረቡ አልተቀደደም ማለት ቤተ ክርስቲያን ከነገድ ከቋንቋ የተዋጀች ብትሆንም ቤተ ክርስቲያን አትፈርስም። በቋንቋ በነገድ በባህል በአመለካከት የተለያዩ ሰዎች በሃይማኖት አንድ ሆነው ቢኖሩባትም ቤተ ክርስቲያኒቱ ግን አትፈርስም ማለት ነው። ይሄ የሚደንቅ ነገር ነው። በአመለካከት በቋንቋ በባህል የተለያየ አመለካከት ያላቸው ሰዎች በሃይማኖት ግን አንድ የሆኑ ሰዎች የሚኖሩባት ቤተ ክርስቲያን ነች። እንዲህ አይነት ሆና ግን ቤተ ክርስቲያኒቱ ምንም ልትሆን አትችልም፣ አትፈርስም። እና ኑ ምሳ እንብላ አላቸው ጌታችን ኢየሱስ ክርስቶስ። ኑ ምሳ እንብላ አላቸው ደቀ መዛሙርቱን። ከደቀ መዛሙርቱ መካከል ይሄ ማን ነው ብሎ የደፈር አልነበረም፣ ጌታ መሆኑን አውቀውት ነበርና ይላል። አያችሁ፣ መጀመሪያ ምን ብሎ ነበር ዮሐንስ? አላወቁትም። አሁን ደግሞ ጌታ መሆኑን አወቁት። አሁን አወቁት። በምን አወቁት? በስራው አወቁት። በታምራቱ አወቁት። ባዶውን መረብ ባሳ ሲሞላ አወቁት። ከዛ እንጀራውን አንስቶ ሰጣቸው። ወማሳሁኒ መጠነ ፈቀዱ፣ ካሳውም የወደዱትን ያህል ሰጣቸው። ወዝንቱ ሳልሱን ዘያሰሪዮም እግዚእ ኢየሱስ ተንሥኦም እሙታን፣ ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ 3ኛ ጊዜ ነበረ ይላል። እንዲህ ብሎ ሐሳቡን ይጠቀልላል። 3 ጊዜ ለደቀ መዛሙርቱ ተገለጠ። ለኛ ምን ያህል ጊዜ ተገልጦልን ይሆን? ክርስቲያኖች፣ ለደቀ መዛሙርቱ 3 ጊዜ ተገለጠ። ለኛ ምን ያህል ጊዜ ተገልጦልን ይሆን? እግዚአብሔር በንስሐ ድምፅ መጣ፣ በረሃብ መጣ፣ በመከራ መጣ፣ በችግር መጣ። በብዙ መንገድ ለኛ ተገለጠልን፣ ግን አላየነውም። እግዚአብሔር እኛን የሚያስተምርበት መንገዱ ብዙ ነበረ፣ ግን መረዳት አልቻልንም። እግዚአብሔር ሰውን በስነ ፍጥረት ያስተምረዋል። ሰው በስነ ፍጥረት መማር ካልቻለ በቃለ እግዚአብሔር ያስተምረዋል። ማንበብ ለሚችል ፍጥረታት ፊደል ናቸው። በነገራችን ላይ ሰው ከስነ ፍጥረት መማር ካልቻለ በቃለ እግዚአብሔር ያስተምረዋል። በቃለ እግዚአብሔር ማወቅ መማር ካልቻለ ደግሞ በታምራት ያስተምረዋል። ሰው በታምራት ማመን መስማት ካልቻለ በሞት ያስተምረዋል። ከመካከላችን አንዱ በሞት ሲነጠቅ ያ ለኛ ማስተማሪያ መጽሐፍ ነው። በመጨረሻ በመከራ ያስተምረናል። መከራ ክርስቶስን የምናይበት መስታወት ነው።
እግዚአብሔር ብዙ ጊዜ በመከራ መጣ፣ ተገለጠልን፣ አላየነውም። ነገረን፣ አልሰማነውም። ፈለገን፣ አላገኘነውም። ከዚህ ዘመን በላይ እግዚአብሔር የተገለጠበት ጊዜ አልነበረ። ክርስቲያኖች 3 ጊዜ አይደለ ደቀ መዛሙርቱ የተገለጠው? በዚህ ዘመን ግን እግዚአብሔር ብዙ ጊዜ ተገልጧል። ከዚህ ዘመን በላይ እግዚአብሔር ለኛ የተገለጠበት ጊዜ የለም። አላየነውም፣ በእውነት አላየነው። ይህ በጣም ያሳዝናል። እኔ ከምነግራችሁ በላይ ራሱ ጊዜው ወንጌል ሆኖ እኮ እያስተማረን ነው። እግዚአብሔር በመከራ ሊያስተምረን ብዙ ጊዜ ተገልጦልን ነበረ፣ ማየት ግን አልቻልንም። ወደ እርሳችን እንመለስና እንጠቅልለው። ጌታ እኮ ነው አለ ቅዱስ ዮሐንስ። እንዲህ አሳ ባሳ ያደረገን ጌታ እኮ ነው። መረባችን ባሳ የሞላው ጌታ እኮ ነው። ልጆቼ ብሎ የጠራን ጌታ እኮ ነው። በቀኝ በኩል መረቡን ጣሉት ያለን ጌታ እኮ ነው። ስንክደው ያልከዳን ጌታ እኮ ነው። ጀርባችን ስንሰጠው ጀርባችን ያልሰጠን ጌታ እኮ ነው። ብቻችንን ባልንበት ሰዓት፣ ተስፋ በቆረጥንበት ሰዓት፣ እጀ ባዶ ነው ባልንበት ሰዓት ያለቀውን የሚተካ የጎደለውን የሚሞላ የተቆረጠውን የሚቀጥል ጌታ እኮ ነው። ጓዳችን የሚሞላ ጌታ እኮ ነው። መረባችን የሚሞላ ጌታ እኮ ነው። ወገኖቼ ዛሬም እንዲህ ነው። እናቶቻችን እየኖርን ያለነው ሰዎች በቀረጹት ፕሮጀክት አይደለም፣ በእጁ በረከት ነው። እናቶቻችን በትንሽ ገቢያቸው ብዙ ቤተሰብ ሲያስተዳድሩ እናውቃለን። በስሌት ሳይሆን በእምነት ቤተሰቦቻቸውን የሚያስተዳድሩ ሰዎች አሉ። ለምን? የእጁ በረከት ጓዳቸው ስለገባ፣ በጌታ ስለተባረኩ እኮ ነው። ሌላ እንዳይመስላችሁ። የትዳራችሁ ውበት፣ የቤታችሁ ድምቀት ጌታ እኮ ነው። ከጭንቅ ያወጣን የጠበቀን ጌታ እኮ ነው። ያልተለየን፣ እስከ ዛሬ ያልደረሰን፣ የፈወሰን ጌታ እኮ ነው። ስንቱ ይነገራል ወገኖች። ዛሬ ላለንበት ቁም ነገር ያበቃን ጌታ እኮ ነው። በልጅ በትዳር የባረካችሁ ጌታ እኮ ነው። በባህር ማዶ ልጆቻችሁን የሚጠብቅላችሁ፣ በስደት የባረካችሁ ጌታ እኮ ነው። ሌላ ማን ነው ወገኖች? ትናንትና የሆነው በጌታ እኮ ነው። ዛሬም እየሆነ ያለው በጌታ እኮ ነው። ነገም የሚሆነው በጌታ እኮ ነው ወገኖቼ። ሁሉም ነገር በጌታ ይሆናል። ሁሉም ነገር በጌታ ይከናወናል። ይህን ምስክርነት መስጠት ይገባል። በእኔ ልፋት ነው፣ በእኔ ጥረት ነው አትበሉ። በጌታ እኮ ነው በሉ። የብዙዎቻችን ችግር ይህን እኔ እኮ ነኝ፣ እኔ እኮ ነኝ፣ እኔ እኮ ነኝ። እኔነት ራሱን የቻለ መንግስት ነው። ጌታ እኮ ነው በሉ ወገኖቼ። ጌታ እኮ ነው በሉ። በእኔ ጥረት፣ በእኔ እውቀት፣ በእኔ ልፋት አትበሉ። በጌታ ነው በሉ። ይህንን ማወቅ ይገባል፣ ማስተማር ይገባል ወገኖቼ። በእውነት ለደቀ መዛሙርቱ የተገለጠ አምላክ ለእኛም በረድኤት ይገለጥልን። ባዶውን መረብ የሞላ ጌታ በስጋም በነፍስም የጎደለውን ነገር ይሙላልን። የመከረን ያስተማረን አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።